ከኛ መሃል በሀብቱ ምክንያት ወይ በስልጣኑ ምክንያት ወይ በመንግስት ስራው ምክንያት ወይ በትምህርቱ ምክንያት መንፈሳዊ ሆኖ መታየት የማይፈልግ ሰዋል። ከቢሮ ወጥተው የት ነው የምትሄጂው ሲባሉ ቤተ ክርስቲያን ላለ ማለት እዚህ ደረስ ብዬ መጣሁ የሚሉ ሰዎች ማተባቸውን ለማሰር የሚያፍሩ። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር አለበት? ማንም ያሳፍረው ከኛና ከሱ። እሱ ለእኛ እርቃኑን ለመሰቀል ሳያፍር እኛ ለማማተብ እናፍራለን። ሰው ፊት ጸልዮ ለመብላት የሚያፍሩ አሉ ከኛ መሃል። ግራ ቀኝ አይቶ ልክ ኒቆዲሞስ ግራ ቀኝ አይቶ በሌሊት እንደመጣ በፍጥነት የሚያማትቡ ወጣቶች አሉ፣ ሰው ሳያያቸው። እናፍራለን። መስሪያ ቤታቸው ላይ ስለ ሃይማኖታቸው እንዲታወቅ የማይፈልጉ እየጾሙ ብሉ ሲባሉ አይ ቆይ ትንሽ ቆያለሁ በኋላ በላለሁ ወይ በልቼ መጣሁ የሚሉ ከትትና አንጻር ከማፈር አንጻር ሲሆን ነው እግዚአብሔር የሚያዝ። ያው አጾም ነው ተናገርከው አልተናገርከው ክርስቲያን ከሆንክ አንድ ነው ለሁላችን። የሚፈራ ሰው አለ ሰጥቶ የሆነ በጎ ነገር ቤተክርስቲያን ውስጥ እየተሳተፈ ግን ሌላ ቦታ ያለውን ነገር የሚያበላሽበት መንፈሳዊ ሆኖ መታየት የማይፈልግ በተለይ ወጣትነት ላይ ይፈተናል። ጓደኞቹ እንዳያሾፉበት ስንት ወጣት ወደ እግዚአብሔር እየመጣ ወደ መንፈሳዊ ቦታ እየመጣ የሚሸማቀቅ ወጣት አለ። ሲዘምር እንዳይታይ ክህነት ተቀብለው የሚፈሩ ወጣቶች አሉ። ዲያቆን ነኝ ለማለት ገና ነው ለዓለም በዓለም ፊት ሞገስ እንዳያጡ ማለት። ይሄ የኒቆዲሞስ የመጀመሪያው ፈተና ነው። እንዲህ ያለ ፈተና ያለብንን ኒቆዲሞስን ያበረታ አምላክ ሁላችንን ያበርታል። የዮሐንስ ወንጌል ላይ ኒቆዲሞስ 3 ነው የተጠቀሰው ብያቸዋል። ስንቴ? የመጀመሪያው አሁን የነገርኳችሁ። ሁለተኛ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ ነው። የዮሐንስ ወንጌል ምዕራፍ 7 ላይ ኒቆዲሞስ ለሁለተኛ ጊዜ የዮሐንስ ወንጌል ላይ ስሙ ተጠቅሷል። ምን አደረገ መሰላችሁ? እየሰማችሁ ነው? ኒቆዲሞስ ከመምጣቱ በፊት አይሁድ ወታደሮች ጲላጦስ የሰጣቸው ሮማውያን የሰጧቸው የቤተ መቅደስ ጠባቂ ወታደሮች አሉና እነዚህን ወታደሮች ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ነው አሏቸው። እሺ ብለው ወታደሮቹ ሰይፍ ይዘው ቆመጥ ይዘው መብራታቸውን ይዘው ሰንሰለት ይዘው ሄዱ። ማንን ሊያመጡ? ክርስቶስን። ከዛ ጌታችን የሚያስተምርበት ቦታ ሲደርሱ ጌታ እያስተማረ ነው። ክርስቶስ የሚያስተምረው በሺህ የሚቆጠር ሕዝብ ነው። ቆሞ እያስተማረ አዩት። ወታደሮቹ ምን አሉ? በቃ ትምህርት እያስተማረ ነው ይጨርስና ከትምህርቱ በኋላ አስረን ይዘነው እንሄዳለን ብለው ቁጭ አሉ ወታደሮቹ። ከኔ ጋር ናቸው? ማን ሲያስተምር? አሁን ይገርማቸዋል። ጌታችን እያስተማረ እያለ እነዚህ ወታደሮች ቁጭ ብለው አፋቸውን ከፍተው ሲማሩ ለምን እንደመጡ ረሱት። ለምንድን ነው የመጡት? ረሱት። የክርስቶስ ትምህርት እኮ ያስረሳል። እንኳን የጌታ ትምህርት የእኛን ኃጢአተኞቹን ትምህርት ይኸው እየሰማችኋል። ክርስቶስ ሲያስተምር ብንገኝ እንዴት ነበር የሚሆን? የእሱ ቃል እኮ የራሱ የእግዚአብሔር ቃል ነው። በነገራችን እግዚአብሔር ራሱ ሲናገር ማለት ምነው አሁን የሞላው ዓለሙን የሞላው ድምፅ መቅረጫ ቪዲዮ መቅረጫ ምነው በዛ ጊዜ በኖረ ኖሮ ብለዋል አቡነ ሽኖዳ። የጌታን ድምፁን በሰማ ነው ኖሮ። የእሱ ድምፅ እኮ ይሰራል። አልዓዛር ውጣ ሲል የሞተው ይወጣል። የሚሰራ ቃል ነው። የራሱ የአምላክ ቃል ነው። ክርስቶስ ሲያስተምር ሰዎች ያሉበትን አያውቁ እና እነዚህ ወታደሮች ቁጭ ብለው ተመስጠው የጌታን ትምህርት ሲሰሙ አሉና ትምህርቱ ሲያልቅ ጌታ ሲያሰናብት ወደ ቤታቸው ሄዱ። ምን ሊያረጉን የመጡት ብያቸዋል? ሊይዙት ነው። ጸሐፍት ፈሪሳውያን ሳያዋቸው ከነሰንሰለታቸው መጡ። እንዴ የታል አሏቸው። ምኑ አሉ። እንዴ ይዛችሁት ኑ ብለን አይደል የላክናችሁ ሲሏቸው ምን አሉ? እኛ እንደዚህ ያስተማረ ሰው አይተን አናውቅም፣ እንዲህም ተምረን አናውቅም፣ እንደሱ ያስተማረ የለም። ይህን ጊዜ አይሁድ በጣም ተበሳጩና ምን አሉ መሰላችሁ? አይ እናንተ የሱን ትምህርት የወደዳችሁት እኮ የሱ ትምህርት ጥሩ ሆኖ ሳይሆን እናንተ ስላልተማራችሁ። እስቲ ከተማረ ሰው አንድ ሰው ቁጭ ብሎ የጌታን ትምህርት ሲማር ሰምታችኋል? አንድ ሰው እናንተ እኮ መሐይም ስለሆነ ስላልተማራችሁ አንድ የተማረ ሰው እንደው እሱ እግር ስር ቁጭ ብሎ የተማረ ሰው አለ አሉ። አለ የለም?
ኒቆዲሞስ። ይገርማቸዋል። ኒቆዲሞስ እዛ ቆሟል። ይሄ ወሬ ሲወራ እዛ ቆሟል። አንድ የተማረ ሰው አለ ሲሉ እኔ ያለው እንዳይል ፈራ። የተማረውም በስንት ሰዓት ነው ብያቸዋል? በሌሊት ነው። ሚስጥር ሊያወጣ ሆነ አይደለ? ዝም እንዳይል ደግሞ ከበደው፣ ጨነቀው ኒቆዲሞስ። ከዛ ምን አለ መሰላችሁ? እዚህ ላይ ሐሳብ ልስጣል። እጁን አወጣ። ምንድን ነው የምትለው አሉት። ያስተማረውን ሳንሰማ የተናገረውን ሳናይ እንፈርድ ዘንድ ሕጋችን ይፈቅዳሉ ያለ። ያስተማረውን ምን አላልን? ወታደሮቹን የሰሙት አይደል? እኛ ሳንሰማ ለምን እንፈርዳለን አላውን ኒቆዲሞስ። ይህን ሲል አንተ አልተማርክም እንዳይሉት የተማረ ሰው አይሁድ ምን አሉ? እስቲ ሕጉ ምን እንደሚል እንመርምር አሉና ስብሰባው ተበተነ ይላል። ኒቆዲሞስ ስብሰባውን በተነው። አይገርማችሁ? ደፍሮ መመስከር አይችልም፣ ቢያንስ ስብሰባውን በተነው። አሁን የምነግራችሁ አንዳንዴ የምትሰሩበት መስሪያ ቤት ላይ የምትሉበት ቦታ ላይ ሰዎች በሃይማኖት ጉዳይ የማይሆን ነገር አይናገሯችሁ? ከቻላችሁ መልስ ስጡ፣ ካልቻላችሁ ስብሰባውን በትኑት። መበተን ያቅታችኋል? ይሄ እኮ ቢሮ ነው፣ የሥራ ቦታ ነው፣ ምንድን ነው የምትበጠብጠው ማለት አትችሉ እንዴ? አንቀጽ እንትን ላይ እኮ እንዲህ ይላል፣ ሰራተኛ መብት ቁጥር እዝባር ምናምን ላይ ማለት ያቅታችኋል? ኒቆዲሞስ ይህንን ያደረገው አያችሁ። ደፍሮ ለመመስከር ፈራ፣ ጨነቀው። ዝም እንዳይል ደግሞ ጨነቀው። ሁለቱም አስጨነቀው። ስለዚህ ስብሰባውን በተነው ማለት ነው። እንደው አቅም ኖሮን መልስ መስጠት ቢያቅተን በክርስቶስ ላይ በድፍረት የሚነሳን ስብሰባ ለመበተን ያብቃን አምላካችን። አሁን ኒቆዲሞስ ትንሽ አላደገባችሁ? ቅድም ፈራ፣ አሁን ግን ትንሽ ደፈራ። በጣም ይገርማል። የዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስን ለሶስተኛ ጊዜ እናገኘዋለን። ሶስተኛ ጊዜ ግን ኒቆዲሞስ እንደ መጀመሪያው ጊዜ ፈራ ተባ ያለ ግራ ቀኝ እያየ ተደብቆ በማታ አልመጣም። በአደባባይ ነው የወጣው፣ በጠራራ ፀሐይ። መቼ መሰላችሁ? ክርስቶስ ተሰቅሎ ሲሞት መስቀል ላይ በሞተበት ሰዓት ኒቆዲሞስ እንደ መጀመሪያው ቀን እስኪመሽ ልጠብቅ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል ብቻውን ወጣ። ይገርማል። የጌታ ደቀ መዛሙርት 12 ናቸው። ከ12ቱ አንዱ ሸጠው ጌታን፣ ሌላኛው ከአንዴም ሶስቴ ካደው፣ ሌሎቹ እግሬ አውጪኝ ብለው ተበተኑ። ዮሐንስ ብቻ ነው እስከ መስቀል የተከተለው። ብቻውን ነበር እኮ ክርስቶስ። ዓርብ ዕለት በመዋረድ ቀን እኮ ዘመድ የለም አይደል? አዎ ባለቅኔው አልቦ ዘመድ ጊዜ ተዋርዶ ይላሉ። ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን ዘመድ የለም፣ ባዕድ ነው ዘመድ የሚሆነው። እነዚህ ሐዋርያት በበላበት የበሉ ባደረበት ያደሩ፣ የቃሉን ትምህርት የእጁን ታምራት ያዩ፣ ሙት ሲያስነሳ ቆመው ያዩ፣ አሳና እንጀራ አበርክቶ ሲያበላ ያስተናገዱ የበሉ፣ ውሃን ወይን ሲያደርግ የጠጡ ሐዋርያት ዓርብ ዕለት አልነበሩም። ብቻውን ነበር ክርስቶስ፣ ብቻውን ነበረ። ማንም ደፍሮ ለሱ የመሰከረ አትንኩት ያለ አንድም ሰው አልነበረ። ይህን ቀን ብቻውን እያለ ግን ኒቆዲሞስ ወጣ። ይገርማቸዋል። ጌታ ሆይ እንደ በፊቱ አላፍርብህም አለ። እንደ በፊቱ በሌሊት አልመጣም፣ እስኪመሽ አልጠብቅም ብሎ ከሌላ እንደሱ ካመነ የአርማትያ ሰው ዮሴፍ የሚባል ነበር። ቅድም የመጀመሪያ ወንጌል ስናነብ መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን ያለው። ምን እንላለን? ስለዚህ ብዙ ናቸው ተደብቀው የሚያምኑ በክርስቶስ። ዮሴፍ ዘአርማትያም አንዱ ነው። ስለዚህ አብረው መጡ። ክርስቶስ በ3 ሰዓት ነው የሞተው። በነገራችን ላይ መስቀል ላይ ተሰቅሎ ወዲያው የሞተ ጌታ ብቻ። ሌሎች ይቆያሉ። እግራቸው ተሰብሮ መተንፈስ ሲያቅታቸውን የሞቱት የግራና የቀኝ ወንበዴዎች። ሌሎቹ እንደውም ሰንበት ካልሆነ 3-4 ቀን መስቀል ላይ ተሰቅለው ካሁን ሞቱ እየተባለ እየተጠበቁ ይከርማሉ። ክርስቶስ ግን በ3 ሰዓት ነው የሞተው። ጲላጦስ ራሱ ገረመው። ከመቼው ሞተ አለ። ከመቼው ሞተ አለ። ለምን ቶሎ እንደሞተ ታውቃላችሁ? 6666 ጊዜ ተገርፎ ኃይሌ እንደ ገል ደረቀ እንዳለ ክርስቶስ ደክሟል፣ ዝሏል። ምክንያቱም ተገርፏላ። የተገረፈው እኮ ክርስቶስ እኛ ለቡሄ በምናጮኸው ጅራፍ አይደል። ሮማውያን የሚገርፉበት ጅራፍ እሾህ ያለበት እኮ ነው ጅራፉ ራሱ። ሚስማር ያለበት የሾሉ አጥንቶች ያሉበት።
ሰውነት ላይ ካረፈ በኋላ ስጋ እየነጨ የሚነሳ። አንዳንዴ ስጋውን ነጭተው ድጋሚ ሊገርፉት ሲሉ ስጋውን አራግፈው ነው ከዛ በኋላ የሚገርፉት። የስቃይ ቀን ነበር። ስለዚህ በ3 ሰዓት ውስጥ መስቀል ላይ ስጋ የተሰቀለ እኮ ነው የሚመስለው። ባየነው ጊዜ እንወደው ዘንድ ደም ግባት የለውም መልክና ውበት የለውም ነው የሚለው እኮ። መልክና ውበት ብቻ አይደለም መልክም አልነበረው። ሲያዩት አይመስልም፣ ተሸፍኗል በደም። በዛ ሁኔታ ላይ ያለ ዮሴፍ እና ኒቆዲሞስ ተነሱ። ኒቆዲሞስ በቃ ማታ እስኪመሽ አልጠብቅም አለ። ዛሬ ነው በአደባባይ እምነቴን የምገልጸው። ይገርማል። እንዴት አይነት ጻድቅ ነው ኒቆዲሞስ! ሐዋርያ በፈሩበት ቀን ደፈረ። ስልጣኔ ገደል ይግባል፣ ሀብቴ ለዚህ ቀን ካልሆነ ለምን ይሆናል? ወጣ በአደባባይ። ልብ አድርጉ፣ ክርስቶስ አይቶ ሊታዘበው የማይችልበት ቀን እኮ ነው ያቀናል። ክርስቶስ ሞቷል እኮ አይደል? እንደው ሲያየኝ ያዝንብኛል እንኳን ሊል አይችልም፣ ሞቷል። በሞተ ሰዓት ሐዋርያ ሆኖ ተነሳ ኒቆዲሞስ። ከዮሴፍ ጋር ተነስተው ወደ ጲላጦስ ሄዱ ይላል። የኢየሱስን ስጋ ለመኑት ይላል። እስኪ በሉ የኢየሱስን ስጋ ለመኑት። የክርስቶስን ስጋ ለመለመን ያብቃል። ለሁላችን ስጋውና ደሙን ይስጠን። እነሱ የለመኑት ጲላጦስን ነው፣ እኛ የምንለምነው እሱን ራሱን ነው፣ ባለቤቱ። ስጋህን ደምህን ስጠን ለስርየት እንዲሆነን እያልን። አንዳንዴ ንስሐ አባቶቻችሁ አስቀየሙኝ ብላችሁ ከስጋው ደሙ የምትሸሹ፣ ፊት ነሱኝ ብላችሁ ከስጋው ደሙ የምትርቁ ሰዎች፣ ለክርስቶስ ስጋና ደም አይደለም ንስሐ አባት ጲላጦስም እኮ ይለመናል። ጲላጦስን ለመኑት ስጠን ስጋውን ብለው። እንዴት አይነት ጻድቅ ሰው ነው! ደጅ የማይጸናው ኒቆዲሞስ፣ ባለጸጋው ኒቆዲሞስ ለጌታ ስጋ ሲሆን ግን ደጅ ጸና። ስጠኝ እባክህ አለ። ፈቀደላቸው። ደብዳቤ አጽፈው መጡ። ከመስቀል አወረዱት። እንዴት ያለ ክብር ነው ክርስቲያኖች! በጣም ከባድ እኮ። የክርስቶስን ስጋውን ከመስቀል ምን አሉት? አወረዱት። ሐዋርያት የሉም እኮ እንቅበረው አላሉ፣ እንገንዘው አላሉ። ኒቆዲሞስ ግን ሊገንዘው ተነሳ። ውድ ሽቱ አመጣ። ውድ ሽቱ ቅመም አምጥቶ ገንዘቡን አፈሰሰ። በቃ ከሱ አይበልጥብኝም አለ። ስልጣኔም ገደል ይግባ፣ ገንዘቤም ምንም አይሰራም፣ ለክርስቶስ ያልሆነ ምን ይሆናል? ገነዙት ክርስቶስ። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ ሞትክን። ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ ደከምክን እያሉ እያለቀሱ ገነዙት። ይህን ጊዜ ጌታ በመላእክቱም ይላሉ በመለኮቱም ይላሉ ሊቃውንት ምን ብለው እንደሚገንዙ ነገራቸው እግዚአብሔር። ስለዚህ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት እያሉ ዛሬ በዓለም አቀፍ ኪዳን የምናደርስበት ማለት ነው። እኛ ጋር ብቻ አይደለም፣ በምስራቁም በኦሪየንታሉም በኢስተርኖቹም ጭምር አንድ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት እያሉ ገነዙት። ክርስቶስን መገነዝ እንዴት ያለ ክብር ነው! እንደው እንዴት ችለው ገነዙት ምዕመናን! እንዴት ችለው አይኑን ከደኑት! አይን የሚያበራውን አምላክ ማለት ነው። አይን የሚያበራው እጆቻቸው የሰለሉ ሰዎችን እጅ የሚሰጠውን አምላክ እጁን አሰሩት። እየፈሩ እየተንቀጠቀጡ ነው። ቅዱስ አጠቡት። ክርስቶስ በደም የተለወሰ አካሉን አጠቡት። በእውነት ዮሴፍና ኒቆዲሞስ በረከታቸው ይደርብን። እንዴት አይነት ክብር ነው! ስቃይ እኮ ነው ያቀን፣ ፈተና ያለበት ነው፣ የሚያሳስር ነው፣ የሚያስገድል ነው። እሱም ገንዘን እንሙታሉ። ከሱ አይበልጥማ። ክርስትና ማለት ይሄ ነው። ይኸውላችሁ ማደግ ማለት ይሄ ነው። የሕግ መምህር በረከት ይሰጣል። ወየሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል። ኒቆዲሞስ ነው የሕግ መምህር ኒቆዲሞስ። በረከት ይሰጣል። ከኃይል ወደ ኃይል ሄደ። ሌሊት ሲፈራ አየነው፣ ፈራ ተባ ሲል አየነው። አሁን ግን ክርስቶስን ሲገንዝ አየነው። ቆሞ ሲገንዝ አየነው። ሹመቱ ይቅርብኝ፣ ከምኩራብም ያስወጡኝ፣ ከመንግስቱ አያስወጣኝ እንጂ ወሰነ ማለት ነው። በክፉ ቀን ነው ክርስትናውን የገለጠው። ክፉ ቀን ሲመጣ እኮ ነው ሰው የሚክደው አይደለ? ክፉ ቀን ሲመጣ ነው ሰው የሚሸሸው። ኒቆዲሞስ ግን በክፉ ቀን ክርስቲያን ሆኖ የተገኘ ሰው ነው። ገነዙት፣ ክርስቶስ ቀበሩት።
በውድ ሽቱ ያቺ ሴት እግሩ ስር አምጥታ ሰብራ ሽቶ አላፈሰሰችም? ኒቆዲሞስ ግን ያየኛል ሳይል ከሞተ በኋላ ነው ሽቱ ያፈሰሰለት። አፈሰሰለት ውድ ሽቱ። ሞቷል፣ ምን ያደርግለታል አላለም። በክብር ገንዘው ክርስቶስን ቀበሩት። ይሄ የመጨረሻው ክርስትና ነው። የመጨረሻው ሰማዕትነት ያስቀናል አይደል? አያስቀናም? ያስቀናል። ምን ነው እንደው በኖርኩ ያሰኘው። አሁን እንዲህ ትል ከሆነ ይላል ቅዱስ ዮሐንስ አፈወርቅ፣ ወንድም ምን ነው እንደው ጌታ በተገነዘ ጊዜ በኖርኩ አብሬያቸው በገነዝኩ ትል እንደሆን ችግር የለውም፣ እኔ ልንገርህ፣ ውጣና ወንድም ነዳይ ሆኖ መንገድ ላይ ወድቆ ታገኘዋለህ፣ እሱን አለብሰው ክርስቶስን እንደገነዝክ ይቆጠራል። ምን ችግር አለ? ከነዚህ ከድሆች ለአንዱ ካደረጋችሁት ለእኔ እንዳደረጋችሁት ምን እለዋለሁ? ቆጥረዋለሁ ብሏል ክርስቶስ። እንደውም ቅዱስ ኤፍሬም ሶርያዊ ምዕመናን የሚገርማችሁ በሌሊት ይነሳና በማታ ከተማውን ይዞራል። ሶርያ ይዞርና የሞተ ድሃ ካለ ይፈልጋል። ካገኘ የሞተ ድሃ ሬሳ ካገኘ ጌታዬን አገኘሁት ይላል። ልገንዘው ነው ይላል። ገንዞ ሲመጣ ዛሬ እኮ ጌታዬን ገነዝኩት ይላል። ለነዳያን ማድረግ ለክርስቶስ ማድረግ ነው። እኛ አልፈናቸው መተን አይደለ ጧፍ የምናበረው። ቅዱስ ዮሐንስ አፈወርቅ ምን ይላል? ድሃው እየለመነ ረግጠው መቅደስ ውስጥ ገብተህ ሻማ ብታበራ ያበራኸውን ሻማ የድሃውን እንባ ያጠፋዋል ይላል። ቤታችን ያስቀመጥነው የማንለብሳቸው ልብሶች እኮ የወንድማችን ልብሶች ናቸው። አልብሰው አውጣና ክርስቶስ እርቃኑን ሆኗል። ዮሴፍን ኒቆዲሞስን መሆን ከፈለግ ቤት ውስጥ ያለህን አንድ የተረፈን ነገር አውጥተህ ለወንድም ስጠው። በልተህ ጠገብኩ ብለህ የምትደፋው ምግብ የወንድምህ ራት ነበረ። ዛሬ ጠግቦ ያድር ነበር ወንድምህ፣ ባይጠግብም አመስግኖ ያድር ነበር። ዮሴፍን ኒቆዲሞስ መሆን የሚፈልግ ሰው ከጎኑ ያሉትን የክርስቶስ ምሳሌዎችን ከረዳ ማንን እንደረዳ ይቆጠራል? እግዚአብሔርን፣ ክርስቶስ። ስለዚህ ኒቆዲሞስ በሶስት ደረጃ ነው። መጀመሪያ ወጣኒ ነበር፣ ጀማሪ ነበር፣ ፈሪ ነበር። ሁለተኛ ላይ ፈራ ተባ የሚል ነበር። ሶስተኛው ላይ ግን ሞት ቢመጣም ሰማዕትነት ድረስ ክርስቶስን ለማገልገል የወሰነ ነበር። እንደ ኒቆዲሞስ የሚያድግ ክርስትና ይስጠን ለሁላችን። አሁን እኛ ከላይ ወደ ታች ሆነ እኮ እድገታችን። ችግሩ የትናንቱ ይሻል ነበር፣ አሁን ነው እየደከምን የመጣ ነው። የትናንቱ ይቆጨናል አይደለም። ከኃይል ወደ ኃይል የሚሄድ ክርስትናን እግዚአብሔር ይፈልጋል። ኒቆዲሞስን ያከበረ አምላክ፣ ኒቆዲሞስን ለጸጋ የጠራ አምላክ ሁላችንን በኃይሉ በብርታቱ የሚያድግ ክርስትና የሚያድግ መንፈሳዊነትን ይስጠን። የሰማነውን በልቡናችን ያሳድርብን።